አይኖችሽን አይቼ እያንዳንዱን ነገር አውቃለሁ። ምን እንደሚያስጨንቅሽ፣ ምን ለማድረግ እንዳሰብሽ፣ ምንስ ለማድረግ ምንስ ለማሳካት በምንስ ሁኔታ እንዳለሽ እያንዳንዱን ነገር አይኖችሽን አንብቤ አውቃለሁ። ምን እንደሚያስደስተሽ፣ ምን እንደሚያስከፋሽ በአይኖችሽ አውቃለሁ። አንተ እንዴት አወክ? ማለት ላይ ማንም ሰው እንደዚህ እንደማስብና እንደዚህ ያለ አመለካከት እንዳለኝ ማንም ሰው ነግሮኝ አያውቅም። አንተ እንዴት ልታውቅ ቻልክ? እንዴትስ አወክ? ኪያ፣ የሰው ልጅ ለማንበብ በሙሉ ልብና በሙሉ በንጹህ ልብ ማንበብ ነው፣ መቅረብ ነው፣ ማፍቀር የሚልሽን ነገር እያንዳንዱን ነገር በጥልቀት ማዳመጥ ነው። ዮሴፍ፣ ጠበቃ ዮሴፍ ለኪያዬ የሰው ልጅ መጽሐፍ ነው፣ ማንበብ ትችያለሽ። እማኮ ልክ ነህ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ላይክ፣ ሰብስክራይብ፣ ሼር በማድረግ ትጀምሩ ዘንድ በትህትና ጋብዛችኋለሁ። ለምታደርጉልኝ አመሰግናለሁ። እንግዲህ ከዚህ በፊት እንደምናውቀው አላፈቅርም አልወድም የእናቴን አላማና እናቴን ጠንክሬ አስደሳታታለሁ ብላ ቆርጣ የተነሳችው ኪያ ፍቅር ምን ጊዜ እንደሚከሰት መቼ እንደምናፍቅር ስለማያማክር በድንገት ከሄኖክ ጋር ነበር ፍቅር ታታስበው ጠብ ያደረጋት። ሄኖክ ፍቅር በገባችበት አልከዳሽም ሲላት በሙሉ ልቧ ሰተት ብላ ገባች፣ አስገባችው። ሆኖም ግን የሄኖክን ጸባይ የሚያውቀው ኪራ ወንድሟ እህቴን እንደ ሌሎቹ ሴት አርጌ እጎዳታለሁ ብለህ ብታስብ መፈጠርህ ነው እምጠላ፣ እህቴ አጠገብ አትድረስ ብሎ ዛተበት። ይህንን እህቱ ለምን አፈቀረች? እህቴ ለምን ብሎ አይደለም፣ እህቴን ይጎዳታን፣ እህቴን እንደ ሌሎቹ ሴቶች እንደዛው ልማዱ ነውና አፍቅሮ ልብ ሰብሮ የመሄድ ልማድ ያለው ሄኖክ አሁንም የገዛ እህቴን አይን እያየ ልቧን ሰብሮ ይሄዳል በማለት ነበር ኪራ ከአንዴም ሁለቴ ጦርነት ያስነሳው። ሆኖም ግን ይህ ሄኖክ አይኔን ግንባር ያርገው ተቀይራለሁ፣ እኔ እኮ ሰው ነኝ፣ አስከሬን ብቻ ነው ሀሳቡን የማይቀይረው፣ እኔ እንዴት ሀሳቤን አልቀይርም? አንተስ ትናንት እንደዚህ ነበርክ ወይ በማለት ተሟገተው። ካልከሼ አለ ኪራም። ሆኖም ግን ያ የፈራውና የተጠራጠረው ነገር ውሎ ሳያድር ጠብ አለ። ያንን የፈራውን የእህቴን ይልሰብራታል፣ ሰብሯት ይሄዳል ያለው ኪራ አንዳችም ሳይቀር እንዳለው እህቱን ሰብሯት ሄደ። ኪያ ግን የሰበራትን ለወንድሟ ሮጣ መናገር ፈጽሞ አልፈለገችም። ምክንያቱም ቀደም ሲል ኪራ አስጠንቅቆም ነበረ፣ ሰብሯት እንደሚሄድም አውቆ ስለነበረ። ኪያም ለነገሮች አቸኩልም፣ ራሴ በራሴ ወጣዋለሁ በማለት ዋጥ አድርጋ ሰባራ እንደደህና ቀጠለች። ሆኖም ግን በዛ በቅስፈት አቶ በላይ በኪራ ህይወት መጣ። የኪራን ቤት አንኳኳ፣ ኪራን ከቤቱ አስወጣ፣ ሜዳ ላይ አስጣለው። ሆኖም ትናንትና ጠንክራ የሰራችውና ጎበዟ ጀግናው እህቱ ሜዳ ላይ ይወርቃል ሲባል ወይንም ሌላ ቤተሰብ ጓደኛ ጋር ሄዶ አርፏል ሲባል እህቱ ጋር መጥቶ አረፈ። በዛ ቅስበት ነበር ተደብቆ የነበረው የኪያና የሄኖክ ነገር ወደ ኪራ ጆሮ ሊሰማ ሊገባ የቻለው። ከዛ ወደ ኪራም በራሱ ነገር ተጠመደ። አሁን ሄኖክ ነፃነቱ ታወጀ። ምሽዬ ብቻ ሁሉም ኪያም ያግዘኛል ይረዳኛል ብላ ብታስበውም ለይህን ብቻ ሳይሆን ቀደም ሲል የኪራ ጓደኛ ነው፣ ስለዚህ ከጎኔ ይቆማል፣ ቢሊያንስ ለኔ ባይሆን ለጓደኛው ሲል ይጋፈጣል ብላ የጠበቃችው ፈጽሞ ሊያደርገው አልቻለም። እንዲያውም ምን አገባኝ፣ ትናንትና እኔ ሲያዋርደኝ ሲሰድበኝ አልነበረ? ጓደኛዬ ነህ ብሎኝ መች አለፈኝ አለ። እንዲያውም እሰይ ወደ ማለት ተሸጋገረ። ይህንንም በማለት ሄኖክ በዚህ ይህንን የተመለከተችውና ያየችው ኪያም አበደች። ይህንን ነገር የሰማችውና ደግሞ ያቺ ተንኮለኛዋ በኪራን ውድቀት ቀን ተቀን የምትመኘው ቤቲ ሰማች።
ሄኖክዬ ኪያዬ ፍቅረኛ እንደሆነም ሰማች። ይሄ ነገር ማምለጥ የለብኝም። ይሄ ማሰርግና ምላሼ ነው። ይሄን ነገር በደንብ አድርጌ እሰራበታለሁ አለች። ከዚህ በፊት ሄኖክ ከዛ ስራ ቦታ ተቀጥሮ እንደሚሰራ እየሰማችው ሄኖክ ተውለዛ ፈርቆ ወዳ ወደ ሲል በቅስፈት ሄኖክን አንድ ቀን አገኘችው። ዞር በይ አላት። ሆነም በድጋሚ እቤት ወጥመድ ገባ። ከዛ ወዲህ በአንድም በሌላም ቤቲ እንደ ማግኘት ወደ ራሷ ሳበችው። ምክንያቱም ኪያን እበቀላለሁ፣ ኪራን እበቀላለሁ በማለት ነበረ። ሄኖክም ሳያስበው ልክ እንደ ማግኔት ስባ ከራሷ ወሰዳቸው። በቅስፈት ባላሰበው ባልጠበቀው አቶ በላይ ወጥመድም ገባ። ከዛ በኋላ በላይ በህይወቱ ማስፈራራት ጀመረ። ሙሉ በሙሉ የነበረውን ትዝታና የነበረውን ከኪያ ጋር ሙልጭ አድርጎ አጥዋ አሰጣው። ያልጠበቀው ያላሰበው ከቤት ጋር ቀጠለ። የሚያሳዝነው ነገር መጨረሻው ግን የሱ ወደ ከርቸሌ ሲሆን ዛሬ ላይ የኪያዬ ህይወት ደግሞ ደስ የሚልና ድምቅ ያለ ለሷ ደስታ በጨለማ አበራልሻለሁ የምትለው የሚላት ታታስበው ታጠብቀው በኪራ መከራ ውስጥ የኪያዬ ደስታም አብሮ መጣ። አንዳንድ ጊዜ ላይ ጠግን አይሰብርም ይላል ያገሬ ሰው። እግዚአብሔር ሲሰብረን ይጠግነናል፣ ላይ ጠግነን አይሰብረንም የሚለው አባባል የአንዳንዱ ነገር የራሱ እውነትና ምክንያት እንዳለው ከዚህ መረዳት ይቻላል። ነገሩ ድራማ ነው ብንልም ግን እውነተኛ ትክክል የሆነ ነገር አለ። አንዳንድ ጊዜ ሰዎችን ከልባቸው ስንወዳቸው ባይከዱንም ብለን ሁሉን ነገር አሳልፈን ከሰጠናቸው በኋላ ከኋላችን ይከዱናል። ሆኖም ግን ትዕግስትና መቻሉን ካገኘን ገፍተውን የሄዱት እኛ ተሻለ ላይ ስንሆን እነሱ ያልጠበቁትና ያላሰቡት ነገር ላይ ይወርቃው ነው። የሆነውም ነገር ያ ነው። ኪያዬ ዛሬ ጨዋ ስነስርዓት ያለው የተከበረ የተማረ የተመራመረ ለሰው ጠበቃ የሚሆን ለራሱ ብቻ አይደለም ለሰው አይምሮ ለሰው ጭንቅላቱ በስነ ስርዓቱ የሚሰራ ለጠበቃነት ብቁ የሆነ እንኳን ለሚስቱ አይደለም ለሌላ ሰው ጠበቃነቱ ብቁ የሆነ አቶ ዮሴፍን አገኘች። እንግዲህ ከዛ ሳ ውስጥ ተገባ ጀምሮ ቅዠት ሆነበት። ሄኖክ ህይወት ቅዠት ሆነበት። ምክንያቱም ስትወደውና ስታፈቅረው ኪያን ገፍቷት ሄደ። ከኪያ ጉያ ከወጣ ከኪያ ውጪ ሲወጣ ህይወት ቅዠት ሆነችበት። ምሻ ብቻ ታስቦና ተጠብቀው በበላይም ደም ተጨማለቀ። ያንን ለመደበቅ የውሸት ዳር የውሸት ባናር አሰርተው ፎቶቸውን ከቤት ሰቀሉት። ሆኖም ግን የውሸት ነበር። ጊዜ ለማሳለፍና ነገሮችን ለማሳለፍ አስበውና አልሞ ቢያረጉትም እውነት ምንምናለች አትበጠስም እንዳሉት በመጨረሻም እውነት ወጣች። ያ የውሸት ባናርም ተሰቅሎ ቀረ። ሄኖክም ከርቸሌ ገባ። ዛሬ ኪያዬ ከፊቷ ቁጭ ብሎ አይኖቿን እያነበበ እያንዳንዱን ነገር የምትፈልገውና የሚያስደሳትን የሚያስከፋትን እንደዚሁም ደግሞ የምታደርገውን የምታልመውን እንደ መጽሐፍ ፊቱ ቁጭ አድርጎ ባይኑ ብቻ እያየ አይኖቿን እያየ የምታደርገውን ነገር በአይኖቿ ውስጥ እያየ እያንዳንዱን ነገር ዘረዘረላት። ኪያም ተገረመች፣ ተደመመች። ማንም ሰው እኮ ቆይ አንተ እንዴት አወክ? እኔን እኮ ማንም ሰው እንደዚህ ብሎኝ አያውቅም። ይገርማል። ሀጅብ እንዴት አወክ አንተ ግን አለችው። የሰው ልጅ ከልቡና ከውስጡ ካፈቀረ ከልቡ ከተመለከተ ሰው ማለት መጽሐፍ ነው። እያንዳንዱን ነገር ማንበብ ትችያለሽ አላት። እሷም ተገረመች። ፍቅር እኛ ፈልገነው ሳይሆን ራሱ በራሱ ጊዜ ፈጣሪ ለኛ ያለውና እኛም ለሱ ያልነውን ፈጣሪ በራሱ ጊዜ ያመጣል። ለኪያም ያኔ ሆነው ኪያ ዛሬ እውነት ነው ግን
ህልም ባልሆነ የሆነ ህልም ባልሆነብኝ። ኧረ ህልሜ አይደለም። ይሄው ፊቴ ቁጭ ብሏል እኮ የተከበረውና ደርባባው ትከሻሙ። ይሄው ፊቴ ቁጭ ብሏል። ልዛውም ጠበቃ። አይ እውኔ ነው በእውኔ ነው እያለች ከነፍሷ ጋር ትሟገታለች። ገናህ ግን ደግሞ ሄኖክ እንደዚህ ጨካኝ ሰው አልነበረም አለች ወደ ሄኖክ ምንጊዜም እንደዚህ ጨካኝ ሰው ይሆናል ብዬ አስቤውም አላቅም ነበረ። እውነቴን ነው የምልህ ገምቼውም አላቅም ነበር አለችው። አሁን ላይ ሙሉ በሙሉ ሄኖክ ወንጀለኛ ነው ብሎ አልተደመደመም። ግን ደግሞ እስካሁን ድረስ ከኪራ በላይ ወንጀለኛ የሚያደርገው ነገር ቢኖር ድምጡን አጥፍቶ መቀመጥ። ለዚህ ምናልባት አድርጎትም ሊሆን ይችላል። ስለዚህ ራስሽን ማዘጋጀት አለብሽ ኪያ። እስከ ዛሬ ስለነበረን ነገር ነው እንጂ እኔ ከሱ ተዝቧ ለምንም እኮ የለኝም። ግን እስከ ዛሬ ስለነበረው ነገር ትላለች። አዎ ልክ ነሽ። አሁን እኛ እዚጋ ቁጭ ብለን ስለሱ ማውራት ራሱ ምን ልታል ብታቂማ ውስጤ እኮ እሳት እየነደደ ነው፣ ውስጤ እሳት እየነደደ ነው አላት። ይህንን የሚላት አፍቅሯታል። ክያየም ቆይ ለምን አለችው። ግልጽ አልሆነላትም። ውጥት አድርጎ የነገራት ነገር የለም። እሱን ጠልቼው ወይን ሳይሆን አንቺን ከህይወቱ እንዳስወጣሽ አንቺም ከህይወትሽ እንድታስወጩና እንድትረቃ አስወጥተሽ እሱን ከህይወትሽ አዲስ እርምጃ ወደፊት በህይወትሽ እንድትራምጅ ነው እምፈልግ። እንግዲህ በአሁኑ ሰዓት ሀኒቾዬ ጆን መርማሪን አፍቅረዋለች። ለነኪያ ትነግራቸዋለች። ጆን መርማሪው አንድ ቀን እንኳን ፊቱ ፈታ ብሎ ሳቅ ሲለችው አላውቅም። ሲኮሻተርና ፊቱን የነሐሴ ሰማይ ሲያስመስል ነው የማየው። አንቺ ደግሞ ቁም ነገር በተራመደበት እንኳን አልተራመድሽም። ሁልጊዜ መለፍለፍና ማውራት ነው። አንቺና ሷዳ እንዴት ነው የምትግባቡት አለቻት። ስላላያችሁት እኮ ነው ሳቅ ሲል እንዴት እንደሚያምር አሏት። አዎ ፈገግ ሲል በጣም ነው የሚያምረው። እናንተ ስላላያችሁ። ቤትና አማን ጭቅጭቅ ገብተዋል። አማንን ምንም አላደረኩ፣ ምንም የፈጠርኩት ነገር የለም፣ እናንተ ባደረጋችሁት ነገር ነው እኔ የምሰቃየው ይላታል። የሀገሬ ሰው ምን ይላል መሰለ፣ ሌባ ሲሰርቅ አይጣላም፣ የሰረቀውን ሲካፈል ነው ይላሉ። አንተ ራስህን ሙሉ በሙሉ ነፃ ልታደርግ አትችልም። አንተም አለህበት። ሁላችንም ነን ነገሩን የፈጸምነው። ስለዚህ አስብበትና አስበህ የሚሻለውን ነገር ውሳኔህን ወስን። አለበለዚያ ሙሉ በሙሉ እኛ ላይ ጥለዋለሁ ካልክ አንተም አብረህ ሰርተኸዋን ወንጀሉን የሚቀርልህ ነገር አይደለም በማለት ትጨቀጭቀዋለች። በሌላ በኩል ቤቱንና ንብረቱን አስረክቦ ወደ ውጪ የሄደው ቅዱሴ ስልክ ሲደወልለት የተነገረው ነገር ቤትህና ንብረትህ እየተንከባከብኩልህ ነው፣ ንብረትና ቤትህን ለኔ አምነህና ወደ ፈቅደህ እንደ ወንድም ስለሰጠኸኝ አመሰግንሃለሁ የሚል አልነበረም። እንደውም በተቃራኒው ንብረቱ ከስሮና ሌላ ዳንጥቶበት ነው። በዚህ እንግድን የተበሳጨው ቅዱሴ ምን በጣም ይበሳጫል። ናቲም እንደዛ አምኖኝ እምነቴን አጉድያለሁ፣ በምን አይነት የሱን ፊት አየዋለሁ አለ። በዚህም የተነሳ ወረቀቱን ደብዳቤውን ለኔና ለሚስቱ ጽፎ እሱ ራሴን አጠፋለሁ በማለት ትቶ ሄደ። ይሄ ነገር ውሎ አድሮ ቅዱሴ ጋር ሰማ። እንዴት ለምን ንብረት ነው ይተካል፣ እሱ ደህና ይሁን አለ። ወደ ኪራ ዛሬ ደወለለት። እንዴት ፈልጋችሁ ናቲን አታስታርቁትም አለ። ኪራም እኔ እኮ ራሴ ነገር ተጠምጄ ነው ይቅርታ አለ። ውዶቼ ላይክ ሰብስክራይብ